ራሴን ማላጠፋው የመኖር ምክንያት ኖሮኝ ሳይሆን ራስን ማጥፋት ኃጢአት ስለሆነ ብዙዎቻችን እየኖርን ያለ ነው። ራስን ማጥፋት ኃጢአት ስለሆነ ብዙ ሰው እንጂ መኖር ያልደከመው ማንም የለም። ለምን እንደሚኖር አያውቅም። መኖር ያልደከመው ማን አለ? በዚህ ጊዜ ቤቱን ነገ ምን መስራት እንዳለበት አያውቅም። ነገ ምን ማድረግ እንዳለባት አታውቅም። ጠዋት ተነስቶ የሚሄድበት ቦታ ተመሳሳይ ነው። የሚነቃበት የሚያየው ኮርኒስ ተመሳሳይ ነው። የሚሄድበት ታክሲ ተመሳሳይ ነው። መንገዱ ተመሳሳይ ነው። ሲመለስ በጣም ተመሳሳይ ህይወት ነው የሚኖረው። ስራውን በጣም እየጠላ ነው ወይ ትምህርቱን በጣም እየጠላ ነው። ያለበትን ሀገር ያለበት ሁሉም ነገር ሲሽት ብሎት መኖር ድክም ብሎናል። ግን መኖራችንን ማቆም እንፈልጋለን። ራሳችን ማጥፋት እንፈልጋለን። ግን ራስ ማጥፋት ከሁለት ባዶ ላለመሆን ብለን ምንኖር ሰዎች አለና ያ በጣም ሰላም ነጥቆት ቁጭ ብሎ የሚኖር ዛሬ በየቲክቶክ ቪዲዮ እኔ ብዙ ጊዜ እንግዲህ ተቆጥቼ ተናግሬያለሁ። ሰላም አንተ ልታጣ ትችላለህ፣ ተስፋ ልቆርጥ ትችላለህ። ያን ተስፋ መቁረጥህን ግን በሆነ በሚያምር ጥቅስ አድርገህ የሚያሳዝን ክላሲካል አድርገህ መፖሰቱ ግን አይገባኝም። እንደኔ አይነት የሚሰማው ስሜት አለህ ምናምን ብለህ ሰውን ለምን እንደዛ ታደርጋለህ? እና እንደዚህ አይነት ፖስቶች ስር የምታየው ቺርስ ይባባሉ። ቺርስ ራስን ማጥፋት ኃጢአት ስለሆነ ብቻ ለምንኖር ምናምን ራሴን ማላጠፋው የመኖር ምክንያት ኖሮኝ ሳይሆን ራስን ማጥፋት ኃጢአት ስለሆነ ብዙዎቻችን እየኖርን ያለ ነው። ራስን ማጥፋት ኃጢአት ስለሆነ ብዙ ሰው እንጂ መኖር ያልደከመው ማንም የለም። ለምን እንደሚኖር አያውቅም። መኖር ያልደከመው ማን አለ? በዚህ ጊዜ ቤቱን ነገ ምን መስራት እንዳለበት አያውቅም። ነገ ምን ማድረግ እንዳለባት አታውቅም። ጠዋት ተነስቶ የሚሄድበት ቦታ ተመሳሳይ ነው። የሚነቃበት የሚያየው ኮርኒስ ተመሳሳይ ነው። የሚሄድበት ታክሲ ተመሳሳይ ነው። መንገዱ ተመሳሳይ ነው። ሲመለስ በጣም ተመሳሳይ ህይወት ነው የሚኖረው። ስራውን በጣም እየጠላ ነው ወይ ትምህርቱን በጣም እየጠላ ነው። ያለበትን ሀገር ያለበት ሁሉም ነገር ሲሽት ብሎት መኖር ድክም ብሎናል። ግን መኖራችንን ማቆም እንፈልጋለን። ራሳችን ማጥፋት እንፈልጋለን። ግን ራስ ማጥፋት ከሁለት ባዶ ላለመሆን ብለን ምንኖር ሰዎች አለና ያ በጣም ሰላም ነጥቆት ቁጭ ብሎ የሚኖር ዛሬ በየቲክቶክ ቪዲዮ እኔ ብዙ ጊዜ እንግዲህ ተቆጥቼ ተናግሬያለሁ። ሰላም አንተ ልታጣ ትችላለህ፣ ተስፋ ልቆርጥ ትችላለህ። ያን ተስፋ መቁረጥህን ግን በሆነ በሚያምር ጥቅስ አድርገህ የሚያሳዝን ክላሲካል አድርገህ መፖሰቱ ግን አይገባኝም። እንደኔ አይነት የሚሰማው ስሜት አለህ ምናምን ብለህ ሰውን ለምን እንደዛ ታደርጋለህ? እና እንደዚህ አይነት ፖስቶች ስር የምታየው ቺርስ ይባባሉ። ቺርስ ራስን ማጥፋት ኃጢአት ስለሆነ ብቻ ለምንኖር ምናምን